በአመት ያገኘው ከፍተኛው ገንዘብ ምን ያህል ነው? According to our tax return, we did around 400,000, $500,000. ለእኔ ሪስክ ማለት ሪስክ ያለ መውሰድ ነው። በዶላር ሚሊዮነር ነህ አንተ አሁን? በዶላር የስ 1 ቢሊዮን ብር ከምትሰጠኝ በወር 1 ሚሊዮን ብር በየወሩ የሚሰራ ቢዝነስ ብሰጠኝ ይመርጣለሁ። because think like a millionaire hustle like you are broke ትላለች። የመጀመሪያ ቢሊዮን የተሰራው በስንት ዓመት ነው አንተ? ሰላም እንዴት ናችሁ? ዛሬ ደግሞ ኢትዮጵያ ውስጥ የሚገኙ ሚሊዮነር እና ቢሊዮነር እንዲሁም ደግሞ ቢዝነስ ኦነሮች መንገድ ላይ ያስቆሙ አድቫይስ እንጠይቃችኋለን ማለት ነው። ይህ ቪዲዮ እናንተ ጋር ከመጣላችሁ በጣም ትጠቀሙበታላችሁ። ሙሉ ቪዲዮውን ተመልከቱት። እንዲሁም ደግሞ ቻናሉን ሰብስክራይብ በማድረግ እኛ ጋር መሆናችሁን አሳዩ። ወደ ቪዲዮ እንሂድ። ይመቻችሁ። አንዴ አሃዱ ባላለሁ አንድ ደቂቃ። ኦኬ አልተሳካም። በሌላ መኪኖች ጋር ሄደን እንፈልጋለን። BMW ጸደይ ነበርሽ። ሰላም ነው ለኝሽ። አሃዱ ባላለሁ እንግዲህ በሚሊዮኖች ምክንያት ትልቅ ኢንቨስትመንት አለኝ። አንድ ደቂቃ ለኝሽ። አሃዱ ባላለሁ እንግዲህ ተገናኝተናል ከዚህ በፊት እውነት ከእናንተ ጋር ብዙ ገጠም። ይቅርታ አባ አንድ ጥያቄ ልጠይቅህ። ቢዝነስ ኦነር ነህ? ምን አልከኝ? ይቅርታ አባ አንድ ጥያቄ ልጠይቅህ። የመጀመሪያ ሚሊዮን ሜክ ያደረግህ በስንት ዓመት ነው? I just came from US. Okay. So I am a developer in US. እንደ ቃል ሰደብ ለወጣት ጄኔሬሽን ያስተምራሉ ለምናስባው ሰዎችን አድቫይስ እንጠይቃቸዋለን እና ብዙ ወጣቶች ከኛ ኮንተንት ይማራሉ። አንድ ቃል ሰደብ። ሰላም ነው እንዴት ነህ? እኔ አሃዱ እባላለሁ። ስምህንና በምን ስራ ነው የተሰማራው? ወንድም እባላለሁ። እኔ I develop condos in the US. Also I have one development in Addis. ኢትዮጵያ ውስጥ ማለት ነው። ምን ይባላል የድርጅት ስም? እዚህ ያለው ስም ሶዚ ቢልዲንግ ይባላል። ወደ ፊጋ አካባቢ ነው ያለው። ውጭ ያለው የተለያየ ኤልኤልሲ ነው ያላቸው። ከዛ ውጭ we do a lot of wine and spirit, 7-Eleven, like supermarket and other stuff. በጣም አሪፍ። የመጀመሪያ ሚሊዮን ሜክ ያደረግህ በስንት ዓመት ነው? እኔ ከዚህ ስወጣ was 28 but I was a pharmacist. ከዚህ ሀገር ስወጣ ማለት ነው። በስተወጣ አሜሪካዊ ሆነ ነው ሰራው? አይደለም። የት ሀገር ነው የነበርከው? ፋርማሲ I graduated in Jimma University. ዘና አዲስ አበባ ዩኒቨርሲቲ ጨርሼ ነበር። I used to work for Denk Pharmacy. ሜዲካል ሬፕ ሆኜ ሰራ ነበር እዚህ ኢትዮጵያ ውስጥ ማለት ነው። ስለዚህ ኢትዮጵያ ውስጥ ነው የመጀመሪያ ሚሊዮን ሜክ ያደረግከው? አይደለም። when I was in the US my first million was I think with 7-Eleven when I was 31. Okay. 31 ዓመት ነው። 31 ዓመት ነው የሰራው። አሁን ስንት ዓመት ነው? አሁን 45። የመጀመሪያ ሚሊዮን ሜክ ስታደርግ ምንድን ነበር የሰራው ስራ እና እንዴት ነው ያኛውን ብር ሜክ ያደረግከው? That was a gas station. Yeah, we got a gas station, me and my wife. That was in 2010. በዶላር ሚሊዮነር ነህ አንተ አሁን? በዶላር yes. በጣም ደስ ይላል። በዛ ታዋጭ ነው የምታስበው ኢንቨስትመንት ዘርፍ ምንድን ነው? I mean most of the time real estate is gold mined basically. ምንም ጥናት አያስፈልገውም. And if somebody but to start with ሊከብድ ይችላል ግን anything associated with real estate is a good investment እላለሁ። በኢትዮጵያ ደረጃ ማለት ነው? በኢትዮጵያም anywhere in the world እንደ ዓለም አቀፍም ይሄ ዘርፍ አዋጭ ነው። if you do real estate is a very good thing. በጣም አሪፍ። በህይወት የተማርከው ስለ ገንዘብ ትልቁ ነገር ምንድን ነው? ስለ ገንዘብ it's not how much you make, it's how much you retain and also how much you are planning to spend. እንጂ it doesn't matter, you can make $1 billion today if your expense is $1 billion is nothing. Okay. And also how to invest it, minimizing risk and also maximizing profit. እንደዛ ብታረግ it's going to be good profit ያስባል። ብዙ ሰው ስለ ገንዘብ ተሳስተዋል ብለህ የምታስበው አስተሳሰብ አለ? ያ እንግዲህ ገንዘብ ስታገኝ አንዳንዴ ከእንትኑ ጋር ቢመጣ ጥሩ ነው ከዋይዝነቱ ጋር። አንዳንዴ ግን ገንዘቡ ቀድሞ ይመጣና ዋይዝ መሆን ያቅታልና and the first thing is getting the right partner ብዬ አስባለሁ። ከጎን ያለችው ፓርትነር the right person ከሆነች you are going to be successful. ለኔ እሷ መኖሯ to become here. Yeah, we met when we were 21, so 24 years together. Yeah. Okay. በጣም አሪፍ። ትኬት ላንተ ምንድን ነው?
ፍሪደም ከቤተሰቦች ጋር ማሳለፍ፣ ኢንቨስት ማድረግ፣ ሰዎችን መርዳት፣ እንደናንተ ያሉ ሰዎችን ደግሞ ማበረታታት that's being successful. ብዙ ወጣቶች አሉ በዚህ ሰዓት ጊዜያችንን ትምህርት ላይ ኢንቨስት ከማድረግ ይልቅ ስራ ላይ ብናደርገው ሀብታም ሚሊዮነር እንሆናለን የሚል ሜንታሊቲ ያላቸው አብዛኞች እና ምን ታስባለህ አንተ በዚህ ጉዳይ? ሰው የሚወስደው ሜኪንግ መኒን ብቻ ነው፣ ግን ትምህርቱ ገንዘብን ለመስራት ብቻ ሳይሆን ከአንተ ጋር ኮሚኒኬት ለማድረግ መማር አለበት የሰው ልጅ። it's not about only making money. You always can make money in any way. Parking ቆመ you can make money by taking money from the people parking the car, yeah? But እኔ የማስበው የሰው ልጅ መጀመሪያ መማር አለበት ማለት ገንዘብ ለመስራት ብቻ ሳይሆን ኮሚኒኬት ለማድረግ፣ ከሰዎች ጋር ለመነጋገር፣ ፕላን ለማውጣት። if you don't go to school, I mean ለምንም አይደለም እና ባላንስ ማድረግ። ሲስተሙ ተቀይሯል። የስ ትምህርት ቤት ብቻ በመሄድ ሀብታም አይኮንም፣ ወይም ደግሞ ቲክታክ በመስራት ብቻ ሀብታም አይኮንም። ባላንስ አድርገ መማሩ ግን ለገንዘብ ብቻ አይደለም። you can be a billionaire, but if you don't know how to communicate, if you don't know how to sell, it's hard to keep that billion. so መማሩ ፒላር ነው ብዬ አስባለሁ። ስለዚህ ትምህርቱን ግዴታ ያስፈልገናል ማለት ነው። ሀብትም ሲመጣም ትምህርቱ አብሮ መሄድ አለበት። አዎ፣ አለበለዚያ ባላንስ አታደርገውማ። ገንዘቡ ሊኖር ይችላል፣ ግን if you don't know how to communicate to people ምን እንግዲህ ሮቦት ነህ ማለት ነው። ይካል ስለዚህ ባላንስ ቢሆን እኔ እንደውም መርጥ መጀመሪያ ትምህርትን ከዛ ገንዘቡንም እንትን ትላለህ። ግን that doesn't mean that you have to go to school to make money. The century is different now. ገንዘብ ለመስራት የተለያዩ ነገሮች አሉ። እየተማርንም ስራችንን በጎን ለጎን መስራት እንችላለን። እንደዛ መሆን አለበት። otherwise አይመጣም። በጣም አሪፍ። በህይወት ውድቀት አጋጥሞ ያውቃል? ብዙ ውድቀቶች ያጋጥመዋል። እኔ ደግሞ I came from የሁለት አስተማሪ ልጅ ሆኜ ስለመጣው the only thing የሚነግሩ ትምህርት ቤት ሂድ ነው። ስለዚህ በዛ ሰዓቶች ላይ የተለያዩ ውድቀቶችም አሉ። ከዛ በኋላም ደግሞ አሁን አሜሪካ ላይ ቢዝነሶች ስትሰራ ብዙ ነገሮች አሉና እንዴት ነው የምትወጣቸው? አሁን እነሱ ያጋጥሙ they are going to be your lesson መሆን አለባቸው። ውድቀት አንተን ወደ ኋላ ማስቀሪያ ሳይሆን lesson ሆኖ ለኔክስቱ መማሪያ መሆን አለበት ብዬ ነው የማስበው። ለቀጣዩ ለምንሄደው ለጆርኒያችን መማሪያ ነው የሚሆነው። መማሪያ ነው እንጂ ወደ ኋላ ለምንድን ነው የወደቅከው እዛ ቦታ ላይ? is it your mistake? በሰዎች ሚስቴክ ይሆናል የወደቅከው። ስለዚህ you have to learn from those people to do another business with them or not. ስለዚህ መማሪያ ነው እንጂ ውድቀት ወደ ኋላ ማስቀሪያ አይደለም ለኔና። ስለዚህ ውድቀት ሲያጋጥም በህይወታችን ወደፊት ሊያስተምረን ነው እንጂ እዛ ጋር ቁመን እንድንቀር አይደለም ማለት ነው። አይደለም፣ እንደውም you learn a lot. የመጀመሪያ ስራን ስትሰራ አንተ እንዴት ነው ብሩን እያባዛው ወደ ተለያዩ ቢዝነሶች እንድትገባ ያደረክበት ሚስጥሩ ምንድን ነው? so basically እኛ ስንሰራ እዛ ሪቴሎች ነበሩ። መጀመሪያ ጋር ስቴሽኖች፣ ከዛ 7-11፣ ከዛ ደግሞ የተለያዩ ሊከር ስቶሮች ነበሩ። for your information አሜሪካ ላይ ያው ስሜን ብነግር እንትን ይላልና ዋሽንግተን ፖስት ላይ ኢንተርቪው አድርጌያለሁ። እዛ one of ዳውን አዲስ አበባ ላይ ጥሩ ቢልዲንግ የምትለው ምንድን ነው አንሸንት ቢልዲንግ ላይ አሁን ጅማ ላይ አባጅፋር ትላለህ አይደል? አሜሪካ ላይ ደግሞ እንደዛ አይነት ቢልዲንግ ገዝቼ ዴቨሎፕ ስላደረኩ ኢንተርቪዎች ነበሩኝና እዛ ነገሮች ላይና ነገሮችን ማባዛት የቻልነው ያው how you want to scale it ስኬል ስታረግ ገንዘቡን ብቻ አይደለም ከእድሜ ጋር መሆን አለበት። እኔ አሜሪካ ስሄድ 29 ዓመቴ ነበር። የዛኔ I can hustle, you can give me 10 business, you can multiply only business-ኡን ማለት ነው። ዛሬ ደግሞ 45 ለሆነ ስታስብ ኢንቨስትመንት ከእድሜ ጋር መሆን አለበት። እንደዛ መሮጥ ስለማትችል ምን አይነት ቢዝነስ ነው የምሰራው? ስለዚህ በዛ ጊዜ ያመጣናቸውን ካሽ ፍሎዎች ወደ ሪል ስቴት ላይ ዳምፕ እናደርጋቸው ነበር። that means ሬንታል ኢንካም እንዲያመጡ። so ዛሬ የሚሯሯጠው ነገር ላይ አንሮጥም። still we have some ግን አሁን ሪል ስቴቱ ሞር ሆኖ we own around 48 to 50 properties in DC. በጣም ደስ ይላል። ስለዚህ ብርን ኢንቨስት አድርገን ነው ነገ ላይ ብር እንዲወልድልን ነው ማድረግ ያለብን ማለት ነው፣ ዘላቂ ብር ለማግኘት። yes ለኔ ካሽ ስትራሽ ነው የምለው። ካሽ ፍሎ ኢዝ ኤ ኪንግ ነው የምለው። ካሹ ትራሽ ነው ለኔ። ካሽ ፍሎ ኢዝ ኤ ኪንግ። 1 ቢሊዮን ብር ከምትሰጠኝ በወር 1 ሚሊዮን ብር በየወሩ የሚሰራ ቢዝነስ ብትሰጠኝ እመርጣለሁ። because the cash depreciate ያደርጋል። it doesn't matter በኢትዮጵያ ብር በዶላር ዶላር still depreciate too because value ያጣ።
ዶላርን ቫልዩን ያጣል ማለት ነው። because inflation can make the dollar so የኛ ብር ብቻ አይደለም የሚያጣው። ስለዚህ ለኔ ካሽ ፍሎው ነው ኪንጉ። cash is trash so when I get cash I put it on the bricks. that's the way people has to duplicate it እንጂ ካሽን አስቀምጦ ከሱ ኢንትረስት መውሰድ is not a smart way because ቢልዲንግ ላይ ስታደርገው በየወሩ ካሽ ፍሎ ይሰጣል፣ በየአመቱ ደግሞ ቢልዲንጉ አፕሪሺየት ያደርጋል። so you are winning in both way. ካሹ ብቻ ቢቀመጥ ግን nothing, maybe you can get interest but that doesn't take you anywhere still because the inflation can eat that interest. የመጀመሪያ ቢሊዮን የተሰራው በስንት ዓመት ነው አንተ? በኢትዮጵያ ብር ከሆነ ይሆናል ያ በኢትዮጵያ ብር በ40 ዓመት 40 ላይ ሊሆን ይችላል እንደዚህ የመጀመሪያ ቢሊዮን የሰራው ማለት ነው። ኦኬ በአመት ያገኘው ከፍተኛው ገንዘብ ምን ያህል ነው? according to our tax return እንግዲህ we did around $400,000 dollars ከውጭ ዶላር ማለት ነው። yeah በጣም ትልቅ ብር ነው። አሁን ብዙ ወጣቶች ሀብታም መሆን ይፈልጋሉ እና ሀብታም እንዲሆኑ ከምን መነሳት አለባቸው ብለህ ትመክራቸዋለህ? እንግዲህ አንዳንዴ ስራው ነው የሚመራ። እኔ I never thought I'm going to be a business person. I never thought I'm going to be a developer. እኔ እንዳልኩ የሁለት አስተማሪ ልጅ ስቶ የሚነገር ትምህርት ቤት ሂድ ነው። እሱን ተከትለን ፋርማሲስት ሆኛለሁ። እዛም ሄጄ ፋርማሲስት ሆናለሁ ነበር የኔ ዓላማ። ግን ሳታውቀው ወደ ቢዝነስ ትገባለህ። አንዱ ቢዝነስ ደግሞ ራሱ እያስተማረ እየመራ ይሄዳል። ስለዚህ ዋናው ነገር ኮንሲስተንሲ በያዝከው ነገር እና ሃርድ ወርክ ይጠይቃል። ኤኒቲንግ ዩ ስታርት ዊዝ ኮንሲስተንት መሆን አለበት። ሃርድ ወርክ ይጠይቃል። and always like I said before, the first thing to be successful you need to have the right partner next to you. Okay, it doesn't matter ዛሬ ቢሊዮነር ነኝ, if I don't have the right partner next to me I'm going to lose that. I can assure you that. so አንድ ቢዝነስ መጀመራችን ነው። ከዛ በኋላ የምንሄድበት ነገር ራሱን ፍሎ የሚያደርገው ማለት ነው። ራሱ ፍሎ ነው የሚያደርገው because you don't know, I mean ምን እሰራለሁ ብለህ ሳይሆን እየቀጠልክ ስትሄድ ግን አንተ ፕላን ማድረግ አለብህ። ቢዝነስም እንደ ትምህርት ነው። ዲፕሎማ ኖሮ ዲግሪ እንደምትይዘው ማስተርስ እንደምትይዘው ቅድም እንዳልኩ ሪቴል ውስጥ ነህ። ስለዚህ አሁን ጉልበት አለ፣ ትሮጣለህ፣ ሀስል ታደርጋለህ፣ ምንም ችግር የለው። by the time you are on 30s you have to plan መሮጥ ትችላለህ ወይ in my 40s። ስለዚህ እንደ ትምህርቱ ከሪቴሉ ወደ ሪል ስቴቱ፣ ከሪል ስቴቱ ደግሞ ወደ ስታክ ማርኬት፣ ስታክ ማርኬትን ደግሞ እንትን እንዳልክ ወደ ሌላ እያልክ ራስህን እያስተማር እንጂ ራሱ ደግሞ እንትኑ ይመራል። አዘርዋይስ አንተ አሁን እንዲሰራለሁ ብለህ ጀጅ የምታደርገው ነገር እኔ እዚህ ሀገር ፎቅ ስሰራ አይ ነቨር ቶት አም ገና ሃቭ ቢልዲንግ በራሴ ላይ ግን በቃ አዘ ኤንድ ኦፍ ዘ ዴይ የሆነ ነገር ይኑረን ብለን ሰርተናል። ዛሬ ደግሞ ስንመጣ የሆነ ነገር እያየን ነው። ውል ሲባርዝ ግን አታውቀውም። ግን ፕላን ማድረግ አለብህ። ፕላን ስታደርግ ግን ነምበሮቹን መስራት ዳዝ ዘ ነምበር ሜክ ሴንስ፣ ሪተርን ኦፍ ኢንቨስትመንቱ ሜክ ሴንስ ያደርጋሉ። አንዳንዴ ነምበሩን ሜክ ሴንስ አድርጎ የኔ እድሜ ይፈቅዳል ወይ ብሩን ብቻ አይደለም እኔ መቆጣጠር እችላለሁ ወይ ያንን ነገር። ኦኬ እኔ አሁን ላይ ባለውበት ታይም ያኛው ነገር እኔ መቆጣጠር ብሎ እሱ ሁሉ መታየት አለበት። ብሩማ በቃ አለ እኮ ምን ታደርገዋለህ? ኢዝ ገና ቢ ነምበር አት ዘ ኤንድ ኦፍ ዘ ዴይ። ስለዚህ እኔ ከዛ ውጭ ደግሞ ኢንጆይ አደርገዋለሁ። አዱ ካን ቴል ሚ ወንድ ቢ ካን ሜክ $1 million today but if it is I cannot enjoy it it's nothing. በጣም ደስ የሚል ነገር ነው የነገርከኝ። በመጨረሻ ደረጃ ለወጣት ጄኔሬሽን ምን ማስተላለፍ ትፈልጋለህ? እንግዲህ እኔ አሚን መነሳት ለሁሉም ሰው ይከብዳል። ኢስ ሪያሊቲ ግን ባለ ነገር ኪፕ አድርገህ እንዳልኩ ኮንሲስተንሲ ኢዝ ኪ whatever you do. I mean the way you do it, I mean I know you on TikTok, I mean I saw you when you asking people, you just keep doing it and that's what it is. Consistency is a key. Keep what you are doing and ያለውን ኦፖርቹኒቲ ደግሞ መጠቀም። ኤኒ ኦፖርቹኒቲ ጋር መጠቀምና ለኔ ሪስክ ማለት ሪስክ ያለ መውሰድ ነው። ሪስክ ያለ መውሰድ ነው እንጂ ሪስክ መውሰድ ሪስክ አይደለም because you have to take a risk but that risk has to be እንደ እድሜ እና እንደ ያለህበት ደረጃ። ሪስክ ስወስድ የመጀመሪያን ሪስክ መወስደው 100% ሪስክ because taking a risk is not like I told you ለኔ ሪስክ ማለት ሪስክ ያለ መውሰድ ነው። የሚገርም አገላለጽ። ሪስክ ያለ መውሰድ ነው ሪስኩ ማለት ነው። yes because you can't because መጀመሪያ ላይ ሪስክ መውሰድ አለብህ ግን የሆነ ካልኩሌትድ የሆነ ሪስክ። ዛሬ ደግሞ መወስደው ሪስክ እና መጀመሪያ የወሰድኩት ሪስክ ይለያያል። ዛሬ መወስደው ሪስክ ነው ልጆች ያሉ ከኋላ እዚህ ጋር እንዲህ ያለኝ እዚህ ጋር እንዲህ ንብረት አለኝ። ስለዚህ
let me take calculated risk. ሪስክም ሲሆን በየደረጃው ነው ማለት ነው። ይለያያል። yes መጀመሪያ ላይ ግን you have to take risk, you know, take all the opportunity you get and go for it and make it consistent. Consistency is the key. በጣም አሪፍ። አንድ ሳልጠይቅ ማለፍ ማልፈልገው ነገር አለ። ቤስት የምትለው አድቫይስ አለ በህይወት የሰማኸው ሁሌ አንተን የሚያነቃቃ? እኔ ኦፊሴ ላይ አንድ ነገር አለችና think like a millionaire, hustle like you are broke ትላለች። ስለዚህ always think like a millionaire but hustle like you are broke። ስለዚህ ሁሌ ብሮክ እየሆንክ እንዳሰብ ግን think like a millionaire always ኦፊሴ ውስጥ ገባ እሷን አያታለሁ። በጣም አሪፍ። ከዚህ በላይ ጊዜህን አልወሰድብህ። ስለ ጊዜህንና እውቀትህን ለእኔ ስለሰጠኝ በጣም አመሰግናለሁ። ሌላም ጊዜ እንገናኛለን ብዬ አስባለሁ። ስልክ እንቀይር። እሺ።